አሁን እንግዲህ አርካኖቹ አራት ናቸው እንደሚታወቀው። የመጀመሪያው ኢህራም ነው። እዛ ተመደበው ቦታ ኬላ ላይ ሲደረስ ኢህራም ማድረግ አለበት። ኢህራም ማለት ያው ወደ ሀጅ ስራ ገብቻለሁኝ የሚል ውሳኔ መስጠት አለበት ማለት ነው። ዑምራም ከሆነ ወደ ዑምራ ገብቻለሁኝ ማለት የመጀመሪያ በኒ በቀልቡ ማለት ነው። በቃሉ መናገሩ ላዚም አይደለም፣ ያው ሱና ነው መናገር ይችላል እዛ ላይ ማለት ነው። ግን በልብ የግድ ነው። ኢህራም ሳያረግ መግባት የለበትም ማለት ነው። አሁን እዚህ ቦታ ላይ ሀጅ ስራ ጀምሬያለሁ፣ ዑምራ ስራ ጀምሬያለሁ የሚለውን በልቡ መወሰን አለበት ማለት ነው። በቃሌም ልበል ካለ ይቻላል። እዚህ ላይ ነብዩ በቃልም ብለዋልና ማለት ነው። ሶላት ጾም ላይ ግን በቃል አልተናገሩም፣ በልባቸው ብቻ ነው የወሰኑት። እና የመጀመሪያው ዋና ነገር ኢህራም ነው ማለት። ኢህራሙ ቦታው ሌላ ነው፣ ግን ሽርጥ መልበሱ ማለት አይደለም። ብዙዎቹ ኢህራም ሲባል ፎጣ መልበስ አድርገው ነው የሚረዱ። ፎጣ መልበስ አይደለም ኢህራም የሚባለው፣ የኢህራም የመግባት ምልክት ነው ፎጣ እንጂ ኢህራም ማለት ውሳኔ ማለት ሀጅ ስራውን ጀመርኩኝ፣ ዑምራ ስራውን ጀመርኩኝ ኢህራም የሆነው ያኔ እሱ ጋር የተያያዙ ነገሮች አሉ፣ አልባሳት መቀየር ምናምን፣ ያ እንደ ግዴታ በዛ ደረጃ አይደለም የሚታየው ማለት ነው። ያ ዋጅብ ነው፣ እሱንም ማድረግ ይኖርበታል። ግን አርካን ከሚባሉት አይገባም፣ ልብስ አርካን ውስጥ የለም ማለት። ዋጅብ የሚለው ግን ዋጅብ የሚለው ይገባል። ያም ደግሞ የሚከለክለው ነገር ከሌለ ማለት ከለከለው መልበስን የሚከለክለው ነገር ከሌለ ነው። ካለ ይፈቀድለታል። ሌላ አማራጭ ካጣ ሱሪውንም ለብሶ መስራት ይችላል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ያው ጧፈል ዚያራ ወይም ጧፈል ኢፋዷ የሚባለው ዋናው ጧፍ ማለት ነው፣ ተአረፋ ምላሽ የሚደረግ። ሌላው እዛው ጋር ጧፉን ሲያበቃ ደግሞ ሳይ የሚባል ሶፋና መርዋ መመላለስ ሶስተኛ ይሆናል። አራተኛውና ዋናው አረፋ ላይ መዋል ነው። አረፋ ላይ በ10ኛው ቀን በዙሁር ጀምሮ እስከ መግሪብ ድረስ ባለው ክፍለ ጊዜ ከቻለ፣ ካልቻለ ደግሞ እስከሚቀጥለው ሌሊት እስከሚነጋም ድረስ ሌሊቱንም ጭምር መጠቀም ይችላል ማለት ነው። እና እነዚህ አራቱ ናቸው ዋና አስኳል የሚባሉት የሀጅ ስራዎች ማለት ነው።